ምን ወንድም ዘመድ ስለሆነች እንትን አትበይ። እኔ ማንም ዘመድ አይደለም። እኔ ስለማንም ዘመድ አይደለም። ስለ አንድ ኢትዮጵያዊት ነው ማወራለን። ዘመድ የለኝም እኔ በዚህ ጉዳይ ውስጥ የተሳተፈ ዘመድ የለኝም። ከሆነ እኔ ሚስት የለችበትም። እኔም ሆነች አሁን እሷ የኔ ሚስት እንዴት ሰው ካሰብሽ የምትረጅ ከሆነ እውነተኛ ሰው ከሆንሽ የኔ ሚስት የለችበትም። ቁጥሩ አለሽ፣ ፎቶ አለ። እውነት አስደብድበ ጭንቅላት አይሰራም እንዴ? ጭንቅላት ይሰራል። አስመኝ እንጂ ይችላል። አስጨርሽኝ፣ አትግቢብኝ። እኔ ልጠይቅህ፣ አይ ባጭሩ እኔ ልጠይቅህ አንድ ጥያቄ። እየተደበደበች እንደሆነ ስታቅ ወይም ሊደበድባት እንደሆነ ስታቅ ምን አደረግ? ስፒከር ላይ አድርጊ ልከልክለው አልካት? እየተገላገሉ እኮ ነው። ተው እያሉት እኮ ነው። ሲገላገሉ ነበር እኮ። አንተ ምን አደረግ? አንተ እኮ አንድ እርግጠኛ የሆንክበትን ነገር ልንገርህ፣ ሚስትህ እንደማትነካ እርግጠኛ ነበርክ እንጂ ሚስትህ ላይ ይሄ ነገር ሊነካት እንደሚችል ብታቅ ኖሮ አትሊስት ሮጠህ ትመጣለህ። እማትችል ከሆነ ደግሞ ቅርብ ያለ ሰው ትልካለህ። ምን አደረግክ አንተ? እስኪ ያረግከውን ንገረኝ። ስትናገር ማፈር ነበር የነበረብህ። እየሰማው ነው ብለህ እያንዳንዷን ስቴፕ ስታብራራ ምን አይነት ነውረኛ እንደሆንክ እየተናገርክ እኮ ነው እንዴ። ፊልም ነው እንደዚህ ዝም ተብሎ የሚታየው ፊልም። ሰው እየተቀጠቀጠ እንደ እባብ እንዴት ዝም ይባላል? እረ ስፒከር ላይ አድርጊ ልከልክለው፣ እረ እንደዚህ ልበል ይባላል እንዴ? እረ ላላ ብለሽ ሙስሊም ከሆንሽ አላፈሪ። ዝም ብለሽ በማታውቂው ነገር አታውሪ። ከተሳሳትኩኝ አርሙኝ ሌሎቻችሁ። እማዋላውን አስጨርሽኝ መጀመሪያ። ነገሩ ሲማታል እኮ በቀደም ቁጭ ብለን ስናድር ገና ብትር ሳያነሳ ቁጭ ብለን እንደዛ ስናድር አንድ ሰው እንኳ ኔትወርክ ማለት ነው። መጀመሪያ ያችኝ ሳሪ አሁን ኔትወርክ ተስተካክሏል። አባት አዎ አዚዛ አሰሚው አንዴ ጠጋርጊና። ኦኬ ይሰማል። ኦኬ ማሜ አቤት ይሰማሃል? አይዋ ይሰማል። ያው ልክ በነገራችን ላይ እናንተ የመጣችሁት አሁን ነው ቅርሻታችሁን ለማቀርሸት ማለት ነው። ገባት? ያ ሁሉ እኛ ሌሊቱን ሙሉ እዚህ ቁጭ ብለን አድረን የሰው አለ ስንል እናንተ አልነበራችሁም። ታች ሆናችሁ ነበር ስትከታተሉና ስታዩን የነበራችሁት ማለት ነው። አስረግጬ ስነግር ገባ? ሲቀጥል ደግሞ ማለት ነው እናንተ አንተ ሞንክ ባለቤትህን አንተ ሚስቴ የምትላትን መስሉኝ ደሙን እጠቢው ሲላት የነበረው ደም እጠቢ የሚላት ምኑ ስለሆነች ነው ደም እጠቢ የተባለችው? የቤቱን ቁልፍ የት ነው ያደረግከው ብላ ያወራችሁ እኮ ከሱ ጋር እኮ ነው፣ ከኔ ጋር ነው እንዲያወራችሁ። ዛሬ አንተ ጠበቃ ሆነክ ዛሬ ሚስቴ የተነካች ብለህ የምትመጣው ሚስትህም እኮ ለሱ ውሽማ ናት። ይሄን ታውቃለህ? እኔ እኮ እሷን እኮ በደንብ አድርጌ አዋርቻታለሁ። ገባ? ዛሬ አንተ መጥተህ የሚስቴ ጠበቃ ነኝ ብለህ ልታወራ አትችልም። እናንተ የበደላችኋት ስደተኛ ምስኪን ወረቀት የላትም ብላችሁ የደበደባችኋትና ጥርሷን ያረገፋችኋትን እያንዳንዳችሁ ዋጋ ትከፍላላችሁ። ዋጋ የሚያስከፍላችሁ ደግሞ ይሄ ህዝብ ነው። ገባት? እንጂ እናንተ ደም አፍስሳችሁ ቀጥቅጣ ሚስትህ አንተ ምን ስለሆነች ነው ደም ጠቤ የተባለችው? ደም ባንክ ነው የምትሰራው። ደም ሄደሽ ጠቤ የተባለችው ምን ያህል ከሱ ጋር የተለየ ግንኙነት ቢኖራት ነው እንዴ? አንተ ሚስትህን እያወራሃት ከነበረ ማለት ነው ኦኬ፣ ልጅቷን ይዘሻት ውጪ ለምን አላልካትም? ዛሬ ልታወራ የምትመጣው ወደድክም ጠላህም እየመረረች ውጧለክ። ውሽማ ነው። አንተም ውሽማ ነክ፣ እሱ ውሽማ ነው። አሁን ይልቁንስ ውሽማ ፈልገህ የሚስትክን ባል የት እንዳለ ፈልገህ አምጣ። አንተ ራስህ እዚህ መተክ አፍህን በጨዋጥበል ትናገር እንዳትመጣ። አካል ያጎደላችሁት የሴት ልጅ ህይወት ነው። ኦኬ፣ ልጅቷን ህይወቷን እች ልጅ ምስኪን ናት፣ እናት አባት አላት። ኦኬ፣ ልታወራ ትመጣለህ እንዴ? ደግሞ እዚህ አታፍርም? ሚስቴ እኔ ጋር አላችሁ፣ እናንተ ጋር አይደለም። እኔ የምፈልገው ከእሷ አትሮዱ። ምንም በሉ ወዲያም በሉ። ሚስትክ የብቻ ካይደለችም እያልኩት ነው። ሚስታችን ብለህ አሁን መሲ ንገሪው። እንኳን ከእሷ ራስ አንተ ራስ ላይ ሞተናል በይው እኮ ሁለታችንም አብረን ማንም የማንንም ወንጀል አይካፈል እያልኩ ነው። የምን ሚስቴ ነው? ሚስታችን በል። ይሄ
ሰውዬ ሀቅ አለው። ደም ጠቢ ያላት እኮ ሚስቱ ስለሆነች መስሎኝ መተክ ሚስቴ አይሰራ ሚስታችን ነው ማለት ያለብህ የሆነ አልኩሽ እኮ እኔን ያዝኝ እሷን አንተም እሷም ትያዛላችሁ እያልኩ እኮ ነው። ና በቪዲዮ ጣና ከኛ ጋር አውራ። ያዝ ነው እንዲ ያለው እኮ የህግ ስማ ማሜ አንድ ነገር ልንገርህ። ስማ ያለህበት እኮ የህግ የበላይነት ህግ ምን እንደሆነ ልካችሁን የምታሳያችሁ ሳውዲ አረቢያ መሬት ላይ እኮ ነው። ደግሞ ሚስቴ ትላለች። ሚስታችሁ ናት ልጅቷ። እሱን ታየው አልኩሽ። እኔ አውቃለሁ አንቺ አታውቂያትም። ስለኛ አታውቂም። እሱን አልተውም። እንዴት አንዲት ሴት ልጅ ሁለት ሚስት ታገባለች? አልተውም። ሚስታችን በል። ይሄም ልጅ እኮ የፈለገ ወንጀለኛ ቢሆን በአንተ ሚስት ላይ ፍቃድ አለው። እኛ ፍቃድ ሰጥተናል። ሚስታችን ነው የምትለው። በየጓዳው እየሄድሽ አትሸጎሪም። የእኔ ሚስት ክፋት አናግሪኝ። እኔ እኮ ትናንት እኮ አውርቻ ለምንድን ነው የምትጀናጀኙ ስላት እሱ ብቻ ነው እሱ ነው እንጂ የሚፈልገኝ እኔ አልፈልገውም እኮ ነው ያለችኝ። ታደሰ ይሙት ብላኛለች። እያልኩት ነው። ታደሰ ይሙት ብላኛለች። ታደሰ ይሙት የታደሰ አጥንት ሾኮ ነው ጋኝ ብላኛለች። ዘመድሽ ከሆነች አልኩሽ ተወግለሽ ነው ሁሉ የምትናገሪው ሌላ አይደለም። የትኛዋ ናት ዘመዴ? የተደበደበችማ ዘመዴ፣ እህቴ፣ ጓደኛዬ ሴት ናት። በዛ ላይ እናቴ ሁለ ነገሬ ናት። ትቀልዳለህ እንዴ? አዎ ለእሷ ወግኜ ነው። ሚስታችን በለደዛ አዚዛ ዝጊው ስልኩ ልጅቷ ማለት ነው። ትላንትና ደሙ ጥርሷ ረግፏል ስንላት ጥርሱ የታለ የረገፈው እያለች ስትከራከር ነበር። ከዚህ በላይ ምን መተባበር አለ? ሲቀጥል ደግሞ መጀመሪያ ከፎቅ የጠራችው እሷ ናት እንዲደበድባት። ከዛ ደግሞ እግሯን ብቻ ነው የመታት ብላ ነው ለእኛ የተናገረችው ለባሏ እንጂ ይሄ ሁሉ ጉዳት እንደደረሰባት አይሻ ናት የነገረችን እንጂ ራህማ አቃላ ነው የነገረችን። ጉዳት እንደደረሰባት የዚህን ያክል አልነገረችንም። ስለዚህ ከዚህ በላይ ምን አለ? ቆይ ራህማና ደብዳቢው እኮ ውሽማ ናቸው። እኔ ለምን እንደማታው በቻርጅ አለች እንጂ በቻርጅ አይደለም። እሷ ቀንታባት ነው እችኛዋ ልጅ አስመታቻት። ልጅቷ እንዲደበድባት ስለፈለገች ነው ከፎቅ መጀመሪያ ጠራችው። አንድ ሁለት ደግሞ እዚህ ላይ ራሷ ዝመጣ ጥርሷ ረግፏል ስትባል አይደል እንዴ ጥርሱ የት አለ ብላ ስትከራከር ነበረ። ከዚህ በላይ ምን አለ ማስተባበል? የእሱን ወንጀል ሲቀጥል ያለበት ሁሉ ያውቃሉ እነሱ ደብቀውት ነው። ከባድ ነው መቤቴ በጣም ያኔ አሁን እኔ የምፈልጉት ምንድን ነው? ትናንትና ከትናንት ወዲያ 3 ቀን 4 ቀን ብቻችንን እዚህ ሌሊቱን ቁጭ ብለን እዚህ 5000 ሰው ነበር መቤቴን ቁጭ ብለን ባካችሁ ስንል እምቢ ብላችሁ አሁን እየተሽጎለጎላችሁ እየመጣችሁ ከሚስቴ ራስ ላይ ውረዱ፣ ከአናቷ ላይ ውረዱ፣ ከእምብርቷ ላይ ውረዱ፣ ከመቅኒዋ ላይ ውረዱ። ምን አይነት ጉድ ናችሁ ጋይስ? እንዲያረተው በእናታችሁ ፍትህ ይገኝበት። እኛ ከሚስቶቻችሁ ከባሎቻችሁ ከማንኛውም ትናንት ራሱ እኮ እሱ መጥቶ አልተናገረም። እንደዚህ እሱ መስመር ላይ እንዳለ መጥቶ አልተናገረም። ሰምቻለሁኝ ብሎ አልተናገረም። አሁን ግን ሚስት ትያዝ ሲባል እሷ እንዳትያዝበት መጣ። ምን ማለት ነው? ምን የምትባለው ልጅ ማነው ስሟ? እሷ ናት። በተደጋጋሚ እየደወለብኝ ነበር ሳሪ ብላ አይሻ ናት። አይሻን ራሱ ቁጥሯን እየፈለጉ ነው። ይገርማቸዋል። እሷ ራሱ ለቤተሰቤ አደጋ ነው ብላለች። የእሷን ቁጥር እየፈለጉ ነው እሷን ለመበቀል ብላችሁስ እሷም ውስጥ ሪከርድ አድርጋልኛለች። እኔ እሷ ራሷን አሳልፋ ነው እዚህ መታ እውነት የነገረችን። እሷ ባትደውልልን ለእኛ እኛ ራሱ አናቅም። ልጅቷ መጥፋቷን መደብደቧን አናቅም። አይሻ ባትነግረን ኖሮ እነሱ ጸጥ ብለዋል። አሁን እዚህ ሚዲያ ላይ ስማቸው ሲነሳ መጥተው እንደገና ይከራከራሉ። ምን አይነት ናቸው? ለምን እሱን አሳልፈው ሰጥተው አይገላገሉም? አሁንም እኮ እኛ እሱን አሳልፈው ከሰጡ ማለት ነው ይህን ሰውዬ ደብዳቤውን ሀሰን ከበዴን ከሰጡን ራህማ ምንም አሰራልንም። እኛ ራህማን እንድትድን ከፈለግ ሀሰን ከበዴን አንጣልን። አንተ ባልተብየው ማለት ነው። ሀሰን ከበዴ ጓደኛ ነዋ። ባልሽን አከብረዋለሁኝ አንቺን አልነካሽም ውጭ ያላት አንተን ስለሚያከብር ነው። ስለዚህ ታውቃለህ፣ አንተን እየደበቅከው እሱን አንጣ። እኛ ሚስትህን አንፈልጋት። ምን ትሆነናለች?
የምንፈልገው እሱን ነው። እሷን እኮ የምንይዛት ሚስቱ እንድታመጣልን ነው። እኛ ምን እንደሆነ ታውቃላችሁ? እኛ የምንፈልገው አንድ ነገር ነው። አሁን ወይዘሮ ዘምዘም መተሽ የተበጠረቅሽው ሁላችሁም እኛ ከእናንተ ምንም አንፈልግም። እራሳችሁ ናችሁ አሁን ቤቱን እየፈለጋችሁ እየመጣችሁ ትራሳ። በቀደም እኛ ስንፈልጋችሁ ነበር፣ እባካችሁ ላችሁ አልመጣችሁም። አሁን መጣችሁ። ከመጣችሁ ደግሞ እኛ የምንፈልገው ሰውየውን ነው። ሰውየው እንደዚህ ካደረገ ስጡን፣ በቃ አሳልፋችሁ በቃ። የት አለ መረጃ ያላችሁ ሰዎች ግቡ፣ ችግር የለብንም ጋይስ። ዛሬም አልሰራም ማለት ነው ስራ። አዎ ሰውየው ፖሊሶች እርዱንና እናገኘው ብለዋል። ለመደብደቧ ደግሞ ፖሊሶች ደሟን ስላዩ ራሳቸው ስለሆኑ ሐኪም ቤት የወሰዷት እነሱ በእጃቸው መረጃ አላቸው ማለት ነው። መረጃዋ ደግሞ ልጅቷ ናት። ስለዚህ እነሱ የሚፈልጉት ሰውየውን አፋልጉን ስላሉ አንተ ራስህ ደብቀዋል፣ አምጣና ሚስትህን እንፋታታለን። ወይ ጣጣ! እንዴት ዳገባን ጋይስ። መረጃ አለን፣ አስገቡን። የት አለ መረጃ ያለው ሰው? የት አለ መረጃ? ምንድን ነው መረጃ ያላችሁ ጋይስ? አሁን በቃ እሺ አስገቡኝ። ና ቶሎ ግባ። ነይ ቶሎ ግቢ። እናንተ ችግራችሁ ስትመጡ በራሳችሁ ኮንፊደንስ አትተማመኑ። ወይ ፊታችሁን ሸፍናችሁ ወይ ኔታ አይሰራም ብላችሁ ነው። እንደኛ መረጃ ያለው ሰው ለምን አትወጡም? ምን ችግር አለው? ምን አለበት? ወጣችሁ ይኸው ልስቤሻለሁ መረጃ አለኝ የምትይው የት ነሽ? ነይ ውጭ። እኛ እኮ በጣም ተቸገርን ጋይስ። እሺ ምን ልስጥሽ? እሺ ቆንጆ ሽሮ ነው ማሪዋሽ። ግማሽ የት አለሽ? ወይንሸት ነኝ ማሜ። ይሰማሃል? ይሰማል። እኔ ምልክ ማሜ አሁን ሶሻል ሚዲያ ላይ እየሰማችሁ ነበር እና እኔ ጥያቄ ልጠይቅህ እስኪ። እነሱ ትንሽ ስለሚጫጫሩ መደማመጥ አልቻላችሁም። አፋጭሽ ባካሪዬ እንትን ማርያም ተመጣጣ ከዚህ ሁላ ታሪ አንድ የሚውት አርጊ አንቺ ጋር እሺ። እንዴት ታረጋግ እያወራሁት ስለሆነ ነው ማሬ። ድምፅሽ እየተቆረጠ ነው። ትንሽ ያለሁ እየነዳሁኝ ነው እና ትንሽ ቆይ አንድ ይልቁም ነው። እኔ የምልህ ማሜ አሁን እየሰማኋችሁ ነበርና እንትን ለምን ከዚህ ሁሉ እናንተ የልጅቷን አድራሻ የልጁ ያለበትን አድራሻ ለምታውቁት ሰው ወይ ደግሞ አሁን ኤምባሲም የሳውዲ ፖሊስም ይሄ ጉዳይ ገብቶበታል እና ለምን እናንተ ልጁ ያለበትን አድራሻ ለአንድ ሰው አትሰጡም? እና ከዚህ ነገር አንተም ባለቤትህም ለመውጣት አትሞክሩም? ይሄ ነገር ከተያያዘ ታውቃላችሁ፣ እስኪጣራ ሁላችሁም ገቢ ናችሁ። ወረቀት የላችሁም በዛ ላይ ይመስለኛል። እኔ እኮ ለመረዳት አልቻላችሁም እንጂ ነገርሽ ነበረ። አይ ከኔ ጋር አላወራህም። ያወራኸው ከነ መሲ ብርጅስቶን ጋር ነው። እኔ ወይንሸት እባላለሁ። ኦኬ እሺ። ሚስቴ ከይ ነገር የለችበትም ያልኩት እሱ ልጁ ሪከርድ ያደረገላት ለእኔ ሚስት ማለት ነው። እያዳመጥሽ ከሆነ በዛ ሪከርድ ያደረገላት የደበደባት ልጅና ይችናይቱ ልጅ ተጣልተዋል። ያኔ ሀሰን ጋር ማለት ነው። ሁለታቸው ተኮራርፈዋል። ደብዳቤቱም የለችም፣ እሷ ፍለጋ ነው የወጣው። ይችናይቱ ልጅ ጋር ተጣልተዋል። ያለችው ማለት የኔ ሚስት ብቻ ናት። እሷ ጋር አልተጣሉም። ሃይማኖት ታዲያ ሪከርድ ማድረግ ያለበት እሱም እንዳያዝ ይፈራል። ኦልሬዲ ያውቃል ያለ በሽርጣት እንደሚባል። ስለዚህ ምንድነው መረጃ አለው ከኔ ሚስት አደረገላት። ለምንድን ነው ያደረገላት? ከስራ ደግሞ አልተጣሉም። ምንም ነገር የላቸውም ከሷ ጋር። ለምንድን ደግሞ ምንም ነገር የላቸው ከተባለ ምን መሰረታለ ሊብሪክ ብሎ ማለት አይጣላም። ለምን አብሮ የኖሩት ከዚህ ቤት ነው። አልተጣሉም። 22 ስለዘጋጠው ለዛ ሴት እንዲያደርግላት ያቺ ጋር እንትን ብለዋል። ተጣልተዋል። ማድረግ አልፈልግም። እሺ እኔ አሁን እኮ ይኸውልህ ማሜ እኔ እናንተ እንነጋገር ገባክ? እንደዚህ ከሶሻል ሚዲያ ተረጋግተን እናውራ ብዬ ነው። እና ምን መሰለክ አሁን አንተ ቢያንስ ልጁ ወንድ ልጅ ነህ፣ የት እንዳለ ምናምን የምታውቅ ከሆነ ኢትሶኬ እነዛዛ የሚንጫጩትን ተዋቸውና ከኔ ጋር ብናወራ እና ያለበትን ቦታ ለእኔ ንገረኝ። እኔ ለኤምባሲዎቹ እዚህ ቦታ ነው ያለው እነዚህ ታውቃለሁ። እኔ ከማውቀው ጉዳይ የለም እኮ ልጁን አሁን ላይ እኔ ከሆነ ላይ ብላለሁ። ታውቃለሁ እኮ በላይ ብኳለሁ እየሰሙኝ ነው። እሱን ተይውና የለው የሚባለው አለው በላይ ማለት ነው። እሺ የኔ ሚስትም ሆነ የኔ የሌለበትም ከነገሩ ሪከርድ ለምን አደረገላት ብላችሁ ሁላ እንትን ምትሉት ሪከርድ ለምን አደረገላት ኖ እሱን ሪከርድ ለምን አደረገላት የሚለውን ነገር ማሜ የሚያጣራው ፖሊስ ነው። ሪከርድ አንድ ሰው ለምሳሌ እኔ ከማላውቀው ሰው ጋር ምንም ግንኙነት ከሌለውኝ ሰው ጋር ሪከርድ ልደራረግ አልችልም። ስለ ደም ማጠብ ደግሞ ያወራው ወደ አንተ ሚስት ነው። የአንተ ሚስት ደግሞ እንዴት እንደተደበደበች
እንዴት እንደደበደባት ላይቭ ላይ መታ ተናግራ ሪከርዷ ምናምን አለገባት። ይሄ ምንም መረጃ ነው ለፖሊስ ይጠራታል። ፖሊስ ስልክ ቁጥሯም ሁሉም ስላለ ትጠራለች። ስትጠራ እንግዲህ እሷም ወረቀት የላትም ሁሉም ተያይዘው ገድ ያ ከመሆኑ በፊት ግን ይሄ ሰውዬ የት እንዳለ ታውቃላችሁ። በቃ እዚህ ቦታ ነው ያለው። የራሱ ጉዳይ እንዴ ሰው የእናቱንም ልጅ እኮ አሳልፎ ይሰጣል ወንጀል ላይ ጥያቄው ሪከርድ እኮ ነው ያደረገው። ከዛ ወዲህ እኮ ስልኩ አይሰራም። ሪከርድ አድርጎላት መቼም የት እንዳለ መቼስ ታውቃላችሁ። በምን እንዴት አድርጌ ነው ማሳደስ ታዲያ? ግዴታ አለ ከሆነ እሺ ደጉ ሰጁ ግን እኔ እውነት መቀበል ከፈለሽ ያችኛይቱ ልክ ማታ እንዲያወራችሁ እሷን ተቀብላችኋት ይሄን ነገር ከይ እንዲያወጣችሁት ብላ እሺ ብለሽ የምትቀበይ ከሆነ ወላሂ ላዚም እኔ ምትመን ነገር አትሞታለሁ አላክ እቀርባለሁ። የኔ ሚስት አታውቅም የት እንዳለ፣ እኔም አላውቅም የት እንዳለ። ሪከርድ ብቻ አድርጎላታል። እሺ ለመፈለግ ሞክሩ። እሺ እሱን ማን እንሞክራለን? ህዝብ እኮ ነን፣ ሀገር እኮ ነን። ትክክል። በቃ አንተም እስቲ ለማፈላለግ ሞክር። የምታገኙትን ኢንፎርሜሽን ይዛችሁ ወደ ሶሻል ሚዲያ እሱን እኮ አልኩሽ። ደግሞ ልጁ ይቅርታ ግን ራህማ ህጋዊ ሚስትክ ናት አህመድ? አዎ ህጋዊ ሚስት ናት። ኢትዮጵያ ማን ነው ሀይ ነው ያገባዋት ሳውዲ ሚስት ናት። ወልዳችኋል? ረገናንን 18 ዓመት ጀሰኛ ማቲናን ልጅ ደግሞ ሽማች ምናምን ትልቅ ሰው ነው። ያ ኦኬ። አይ በቀደም እኮ ያቺ ብርጅስቶ የምትባለው ልጅ ስታወራት ሰውዬው ሲፈልግሻለሁ ምናምን ስትላት እንደሚፈልገኝ እንዴት አወቅሽ ምናምን ብላ እንትን ስታዋዛ ስለሰማች ነው ያቺ ብርጅስቶን የጠየቀችው። ዝም ብላ ነው ያንን ነገር እንትን ልትል ፈልጋ ነው እንጂ ኖራበት ወይም አድርገው አይደለም። ሰውዬው ትልቅ ሰው ነው። የኛ ተጠንቆ አይደለም። እድሜው ገፋ ያለ ነው። ኦኬ ራህማም እድሜዋ ወጣት ናት። ፎቶ ላይ ይቻል ፎቶ የለም። ፎቶ አልዘለቀም። የሷ ፎቶ ሌላ ፎቶ አይ አለኝ እኔ ፎቶ በግል ነው። አዎ በግል ልከውልኛል። ግን እኔ ኖርማሊ የምትተባበረን ነገር ካለ አትልቀቂ ምናምን ብለን ያቺ ብርጅስቶን እንጠይቀናት ነው እንጂ ፎቶ አንዲት ጠይባ የምትባል ልጅ ልካልናለች። ጠይባ አይደለች የምትልከው፣ ከላከችውም አይሻ ናት የምትልከው። ያነ ችግር የለውም። ባስ ግን የለችም። የኔ ሚስት እንዲህ ነገር የለችበትም። ልጁ ይሆን ካለ አይ አይሻ አይደለችም ወንድሜ፣ ተረጋጋኛ። ፎቶዋን ያገኘ ነው በድምጿ ከሀገር ቤት ነው ያገኘ ነው። ከኢትዮጵያ ነው። አዎ የመታወቂያ ሁሉንም ነገር ያገኘችው ያቺ ብርጅስቶ የምትባለው ልጅ ናት ያገኘችው። ችግር የለውም እሱ እውነትም ሆነ ሐሰት ስላለ አውቃ እናንተ የሰንኮት መያዝ አለመያዝ ተፈራሩ ነው። ችግር የለውም እሱ ኖ አይ እኔ በነገራችን ላይ እኔ እንደነሱ እኮ ጮኬ ምናምን ማናገር አያቅተኝም። እኔ ሰከን ብዬ ማውራት ነገሮችን በሰላም እንድንፈታ ነው። እኔም እኮ አልጮኩም መስሎሽ ነው? አይ መስሎኝ ሳይሆን ቆጣ እያልክ ነው። እኔ የምቆጣው አንድ ሰው ዝም ብሎ አይቆጣም፣ በምክንያት ነው። ሚስቴ እንደሌለችበት አውቃለሁ። እኔ የለሁበትም። ዝም ብላችሁ እሷ አይሻ የምትባለው ማታ ስላወራሽ ብቻ የእሷን ተቀብላችሁ የእሷን ድምፅ ሰምታችሁ ሀይ እንትን እንዳትሉ ነው። አይ የእሷን እንትን ሰምተን ሳይሆን ኦልሬዲ ሰውየው ቀጥታ ቁልፍ የጠየቀችው እሷ ናት። የቁልፍ የጠየቀችበት ሪከርድ አለ። አንደኛ ነገር ደግሞ ስለ ደም መታጠቢያ ያወሩት ሁለቱ ናቸው። ቁልፉ እንደግማን ጠይቅ ያላት ጠይቅ አይሻ ናት እኮ የኔ ሚስት ቁልፉን ጠይቅ ያለች። ጠይቂ ስለማለቷ ደግሞ ያ ፖሊስ መረጃ ይጠይቃታል። ገባክ? አሁን ይሄን ሪከርድ የስራ ቀን ሰኞ ስለሆነ ነገ ነው ወደ ህግ አካል የሚሄዱ። ያ ከሚሄዱ በፊት እንደ ሀገር ዜጋ ቁጭ ብለን እናውራ። እናንተም ልጁ ያለበትን ፈላልጉና ጠቁሙ። ያ ካልሆነ ግን ግዴታ እነዚህ ሪከርዶች ከማተገኙ ሲል ፖሊስ ያው እናንተ ጋር ነው የሚያጠቁመው። እና ባለቤትህን ደግሞ የምትወዳት እና የምታፈቅራት ከሆነ ይሄንን ነገር ሱልፍ እንትን ለማድረግ ሞክር። እኔ እኮ ነገር እሷ ማለች ሚስት የምታውቀው ነገር የለም። ልጁ ወጥቶ ግን ሀሷ ቀድሞ ነው የወጣው። ግን እንዴት በ18 ዓመታችሁ ግን ያላቻ ጋብቻ እንዴት ታገባላችሁ? 20 እና 22 እንኳን እስክትሞሉ አትጠብቁም እንዴ? እስላም ነን እኮ እኛ እኮ እንዴት ሲባል ነገር የለም በኛ። ኦኬ እሺ ያ በሃይማኖት የሚፈቀድ ሆነ እሺ። ከላይ አንድ 20 ለምን ተጋባችሁ ነው? አይ እንዴት 20 ሰዓት ሙሉ ብዬ ነው ለራሳችሁ ብዬ ነው። ገባ ትንሽ እድሜ ገፋ ሲል በሳል ትሆናላችሁ ብዬ ነው። አልተሳልተሽ ምናምን እንትን ለማለት እየሞከርሽ ነው። እንደዛ አይደለም። እኔ አሁን እየነገርኩሽ ያለሁት ሚስቴም ሆነች እኔም ሆንኩ ከዚህ ነገር የለንበትም። ልጁን አንጡ ከተባለ ተከራይተን ነው የምንኖረው። ያቺ አይሻ የምትባለው ወጣ እንዲሄድች ሁሉ የኔ ሚስት ወጣ ያለች። እሺ ስለዚህ አሁን ነገ ስትጠሩ ኤምባሲ ሲጠራችሁ ትሄዳላችሁ? እኔ ደውሉልኝ ካልኩሽ
አይ አንተ አይደለም የምትፈለገው፣ እሷን ነው እንጂ የምታቀርበው። እኔ በእሷ እንትን እላለሁ እኮ አልኩሽ። አንተ ማን የሚሉህ እንትና በሚስቴ እኔ ልጠየቅ የምትለው ሰማይ ቤት እንኳን ስትሞት እንኳን ራስህ በራስህ ኃጢአት ነው የምትጠይቀው። ስለዚህ ስለ ደም ማጠቡ ከአንተ ጋር ነው እንደ ሰውዬው ያወራው? ከቤቴ ጋር ነው በሚስቴ ነገር የለም። ኦኬ ይሄ ወኔነትህ ጥሩ ነው። እንደ ሀገር ኮርተንብሃል። ለሚስት አለኝታ መሆንህን እንደ አንድ ቲክታከር ኮርተንብሃል። ነገር ግን ሚስት ባደረገችው ጥፋት ግን ሚስት ናት የምትጠየቀው፣ አንተ አይደለም። ኤምባሲም ደውሎ የሚጠራት ያለችበትንም ሁሉንም ነገር ስልኩ